ሃሌሉያ ሰላም ለእናንተ ይሁን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ዛሬ ደግሞ የበረከት ምንጭ የሚለውን ፓርት አብረን እንመለከታለን። እንደምናችሁ። ክብር ለእግዚአብሔር ይሁን። ሁሉ ሰላም ነው፣ ጤንነት። ወንድሞች፣ እህቶች፣ ወገኖች እንዴት ናቸው? ይህ የብሬሻ ወንጌላዊት ቤተክርስቲያን አገልግሎት ነው። እግዚአብሔር ይባርካችሁ። ዛሬ አብረን የምንመለከተው በቃ የእግዚአብሔር ማለት የበረከት ምንጭ የሚለውን ፓርት አብረን እንመለከታለን። ይህ ደግሞ እውነት እጅግ አስፈላጊ ነው ለመንፈሳችን፣ ለነፍሳችን፣ ለስጋችን። የእግዚአብሔር በረከት ስንል እንግዲህ ያው መንፈሳዊ ፓርትንም ደግሞ ማቴሪያል ፓርትንም ይመለከታል፣ ጤንነትን ይመለከታል፣ ማንኛውንም ፓርት ይመለከታል። እኛ እድለኞች ነን። በክርስቶስ ኢየሱስ እኛ ዳግም የተወለድን እጅግ በቃ የተባረክን ሰዎች ነን። ምንጩ ኢየሱስ ነውና። ነገር ግን እስቲ ዛሬ አብረን ዘዳግም ምዕራፍ 28 ከቁጥር 1 እስከ 14 ያለውን አብረን እንመለከታለን። ይህ ኢምፖርታንት ፓርት ነው። ብዙ ጊዜ ሰዎች በአእምሯቸው ወደኋላ ይቀራሉ የሚል ሀሳብ አለኝ። ለምን? መንፈሳዊነት መስሏቸው ብዙውን ጊዜ ብዙ ሰዎች በቃ የእግዚአብሔርን በረከት የሚስቱበት ወቅት አለ። የእግዚአብሔር በረከት ደግሞ ዘላለማዊ ነው። የእግዚአብሔር በረከት ደግሞ ለሁል ጊዜ ነው። ሃሌሉያ። ይቅርታ አድርጉልኝ። ኦኬ። እስቲ አብረን እንጸልይና ከዚያ የእግዚአብሔርን ሐሳብ አብረን እንመለከታለን። ክብር ለእግዚአብሔር ይሁን። ዘዳግም ምዕራፍ 28 አብረን እናያለን። ሃሌሉያ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ትናንትናም ዛሬም እስከ ለዘላለም ኢየሱስ ክርስቶስ ጌታ ነው። ይህን ፓርት አብረን እንጸልይና አብረን እንጀምራለን። ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር አባቱ አሁንም በክርስቶስ ደም መንፈሳችን፣ ነፍሳችን፣ ስጋችንን በኢየሱስ ደም ረጨን። ማንኛውም የጠላት ሐሳብ፣ እቅድ፣ ፕላን ይፍረስ። እግዚአብሔር ሆይ እንደ ቃል ደግሞ የቃልን ፍቺ አብራለን። የቃል ፍቺ ያበራል፣ ሕፃናትን ጠቢባን ያደርጋል ተብሎ እንደተጻፈ በኢየሱስ ስም ለእኔም ለእህቶቼ ለወንድሞቼ የእግዚአብሔር ጥበብ የእግዚአብሔር መንፈስ በውስጣችን እንዲሰራ በሕይወታችን እንዲሰራ ዛሬ በጌታ በኢየሱስ ስም እንጸልያለን። ይህን የማይወዱ ይህን እውነት የሚጋርዱ ክፉ መናፍስቶች ዛሬ በኢየሱስ ስም ታስረው ወደ ጥልቅ እንዲሄዱ አዘዝኩኝ። ከእያንዳንዱ ጓዳ፣ ከእያንዳንዱ ቤት፣ አእምሮ፣ ህይወት፣ ልብ በኢየሱስ ስም ተነቅላችሁ ሂዱ። ጤንነታቸውን ልቀቁ፣ ኑሯቸውን ልቀቁ፣ በረከታቸውን ልቀቁ፣ ትዳራቸውን ልቀቁ፣ ልጆቻቸውን ልቀቁ፣ በኢየሱስ ስም ልቀቁ አዘዝኩኝ። የገቢ ምንጫቸውን ልቀቅ፣ በኢየሱስ ስም ልቀቅ። እግዚአብሔር ሆይ ቃልህ ሕያው ነው። መንፈስ ቅዱስ ሆይ እንጋብዛለን። አስተምረን፣ ምራን። አሜን። በኢየሱስ ስም ክብር ለእግዚአብሔር ይሁን። እስቲ ዘዳግም ምዕራፍ 28 ከቁጥር 1 እስከ 14 አብረን እንመለከታለን። ኢየሱስ ጌታ ነው። አንድ ነገር ማወቅ ያለብን ማንም በክርስቶስ ቢሆን ምንድን ነው? አዲስ ፍጥረት ነው። አሜን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ነሽ፣ ፍጥረት ነህ። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል እንደዚህ ይላል፣ እንዲህም ይሆናል የአምላክህን የእግዚአብሔርን ቃል ብትሰማ፣ ዛሬም ያዘዝኩህን ሁሉ ትእዛዙን ሁሉ ብታደርግ ብትጠብቅም፣ አምላክህ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። የአምላክንም የእግዚአብሔርን ቃል ብትጠብቅ ብትሰማ፣ እነዚህ በረከቶች ሁሉ ይመጡልሃል ያገኙሁማል። አንተ በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ። የሆድህ ፍሬ፣ የምድር ፍሬ፣ የከብት ፍሬ፣ የላምህ ርቢ፣ የበግ ርቢ ብሩክ ይሆናል። እንቅብህ፣ ቡሃቃ ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ። እግዚአብሔር በላይ የሚቆሙትን ጠላቶችን በፊትህ የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባትም መንገድ ከፊት ይሸሻሉ። እግዚአብሔር በረከቱ በአንተ ላይ በጎተራ
በእጅ ሥራ ሁሉ እንዲወርድ ያዛል። አምላክህ እግዚአብሔር በሚሰጥ ምድር ይባርክሃል። የአምላክህን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱን ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። የምድር አሕዛብ ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። እግዚአብሔርም እርሷን ይሰጥ ዘንድ ለአባቶች በማለላቸው በምድርህ ላይ በሆድህ ፍሬ፣ በከብት ፍሬ፣ በእርሻ ፍሬ እግዚአብሔር በጎነቱን በላይ ያበዛል። እግዚአብሔርም ለምድርህ በወራቱ ዝናብ ይሰጥ ዘንድ የእጅንም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብ ታበድራለህ፣ አንተ ግን ከማንም አትበደርም። ዛሬም ያዘዝኩህን የአምላክህን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋት፣ ዛሬም ካዘዝኩ ከእነዚህ ቃሎች ወደ ቀኝ ወደ ግራም ፈቀቅ ባትል፣ ታመልካቸው ዘንድ ሌሎችን አማልክት ባትከተል፣ እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም። ሁልጊዜ በላይ እንጂ በታች አትሆንም ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። እዚህ ጋር ምን ይላል መሰላችሁ? እንደዚህ ይላል፣ እንዲህም ይሆናል የእግዚአብሔርን ቃል ብትሰማ፣ ዛሬ ያዘዝኩህን ትእዛዝ ሁሉ ብታደርግ ብትጠብቅም፣ አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። የአምላክህን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል፣ ያገኙሁማል። አንተ በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ። የሆድህ ፍሬ፣ የምድርህ ፍሬ፣ የከብትህ ፍሬ፣ የላምህ ርቢ፣ የበግ ርቢ ብሩክ ይሆናል። እንቅብህና ቡሃቃ ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትህ ብሩክ ትሆናለህ። ክብር ለእግዚአብሔር ይሁን። እግዚአብሔር ይህን ቃል ሲናገር ለማን ነው የተናገረው ብንል በብሉይ ኪዳን ስንመለከት ያ ሁላችንም እንደምናውቀው ለእስራኤል ልጆች ነው። የእስራኤል ልጆች ያ ከሙሴ ሕግን ከተቀበሉ በኋላ ከ430 ዓመት በኋላ ከባርነት ነፃ ከወጡ በኋላ አንድ ነገር ሆነ። ክብር ለእግዚአብሔር ይሁን። እግዚአብሔር ደግሞ ካወጣቸው በኋላ ዝም ብላችሁ ሂዱ አላላቸውም፣ ግን ሕግ ሰጣቸው፣ ስርዓት ሰጣቸው። በእግዚአብሔር ቤት ምን አለ? ስርዓት አለ፣ ሕግ አለ። ክብር ለእግዚአብሔር ይሁን። እዚህ ጋር ስንመለከት የእግዚአብሔር ቃል ይህን ብታደርግ የአምላክህን የእግዚአብሔርን ቃል ብትሰማ፣ ዛሬም ያዘዝኩህን ትእዛዙን ሁሉ ብታደርግ ብትጠብቅም፣ አምላክህ ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል ይላል። የሚገርም ነው። ክብር ለኢየሱስ ይሁን። እግዚአብሔር ባሪያ የነበሩትን ሰዎች ከአባቶች ቃል ኪዳን የተነሳ የሚሰጣቸው ትእዛዝ ምንድን ነው? በቃሌ ምን ብትል፣ ብትኖር፣ ብትታዘዝ፣ ብታደርግ ነው የሚለው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። የበረከት ምንጭ የእግዚአብሔር ቃል ነው። የበረከት ምንጭ በእግዚአብሔር መታመን ነው። ብዙ ሰዎች ዛሬ በረከትን ይሻሉ፣ ግን የእግዚአብሔርን ቃል አያደርጉም። እንደ እግዚአብሔር ሐሳብ አይኖሩም። እግዚአብሔር የተናገረው ቃል ሁሉ እውነት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሜን። አንድ ነገር ሆነ። እግዚአብሔር አንድ ነገር አደረገ። ክብር ለእግዚአብሔር ይሁን። ለእግዚአብሔር ቃል መታዘዝ ኢምፖርታንት ነው። ለእግዚአብሔር ቃል ብንታዘዝ እግዚአብሔር ይባርከናል። ለእግዚአብሔር ቃል ስንታዘዝ እግዚአብሔር ሕይወታችንን ይባርካል፣ ነፍሳችንን ይባርካል፣ ስጋችንን ይባርካል፣ ኑሯችንን ይባርካል፣ የገቢ ምንጫችንን ይባርካል። ብዙውን ጊዜ ሰዎች እንደ እግዚአብሔር ቃል መኖር ስለማይፈልጉ ከባድ ይመስላችኋል፣ ግን የእግዚአብሔር ቃል ቀላል ነው። የእግዚአብሔር ቃል ንጹሕ ነው። የእግዚአብሔር ቃል ለስጋ ፈቃድ ምን አይልም? አይታዘዝም፣ አይሰጥም፣ አይገዛም። ይህ በብሉይ ኪዳን እውነት ነው። ብዙዎች ሕግን ለመጠበቅ ሞከሩ፣ ነገር ግን አልቻለም። ዛሬ እስቲ ወደ አዲስ ኪዳን እንምጣ። ማን ነው የእግዚአብሔር ቃል? ማን ነው የእግዚአብሔር ድምፅ? የእግዚአብሔር ድምፅ፣ የእግዚአብሔር ቃል ኢየሱስ ነው። በብሉይ ኪዳን እነሱ ያን በማድረግ ይባረኩ ነበረ። እኛ ደግሞ ይህን በማመን እንባረካለን። ክብር ለእግዚአብሔር ይሁን። የምናምነው ለምን? የእግዚአብሔር ልጆች ስለሆንን ነው። የምናምነው ለምን? ስላመንን ነው። የእግዚአብሔር ቃል ምን ይላል መሰላችሁ?
ቃልም በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ኢምፖርታንት ነው። ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። የሚገርም ነገር ነው። ክብር ለእግዚአብሔር። ስልጣንን ሰጣቸው። ስልጣን፣ እግዚአብሔር እኮ ስልጣን ሰጥቶናል። የሰጠን ስልጣን ከአእምሮ በላይ ነው። የሰጠን ስልጣን ከምናስበው በላይ ነው። የምን ስልጣን ቢባል የልጅነት ስልጣን። አንዳንድ ሰው በስራ ላይ ስልጣን ሊያገኝ ይችላል። በዛ እጅግ ደስ ሊለው ይችላል። አንድ ነገር ወቅ፣ አንተ የተሻለ ስልጣን ተቀብለሃል። እኔ የተሻለ ስልጣን ተቀብያለሁ። ምን? የእግዚአብሔር ልጅ ነኝና። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጅ ስለሆንኩኝ አንድ ነገር ሆኗል። እዚህ ጋር የሆነውም ደግሞ ምንድነው? ትእዛዙ ምንድነው ብንል በቃ እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል ምን በለው? ውደደው። አንድ ሰው ጌታን ከተቀበለ በኋላ፣ በጌታ በኢየሱስ ካመነ በኋላ እግዚአብሔርን እጅግ ይወደዋል፣ እጅግ ያፈቅረዋል። በብሉይ ኪዳን አድርግ ነው፣ በአዲስ ኪዳን ነህ ነው። ክብር ለእግዚአብሔር ይሁን። እኛ ተባርከናል፣ እኛ ተፈውሰናል። የእግዚአብሔር ቃል በብሉይ ኪዳን ይላል እግዚአብሔር አምላክህን ኤል ፕሪሞ ግራንዴ ኮማንዳሜንቶ፣ የመጀመሪያው ትልቁ ትእዛዝ ይህ ነው። እግዚአብሔር አምላክህን በፍጹም ልብ ውደደው። ከዛስ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ጉልበት ምን በለው? ውደደው ይላል። የሚገርም ነው። ዛሬ ሰዎች እንዴት ብለው ጌታ የሚወዱት? በብሉይ ኪዳን እግዚአብሔርን ሕግ እንኳን ያላቸው ሊወዱት ሊከተሉት አልቻሉም። ዛሬ በጌታ በኢየሱስ ስናምን አንድ ነገር ሆኗል በሕይወታችን። የሆነው ደግሞ ምንድን ነው? የክርስቶስ ኢየሱስ ፍቅር በልባችን ስለፈሰሰ የእግዚአብሔር ልጆች ስለሆንን የእግዚአብሔር ቃል በእኛ ውስጥ ቃሉን ስላተመ አዲስ ፍጥረት ስለሆንን ያ እውነት በሕይወታችን ምን ሆነ ይላል እግዚአብሔር ቃል? ተፈጸመ ይላል። ክብር ለእግዚአብሔር ይሁን። ያ እውነት በሕይወታችን ምን ሆነ? ተፈጸመ። ያ እውነት የእግዚአብሔር ቃል ኤፌሶን ላይ አብረን እንመልከት። ኤፌሶን ምዕራፍ 1 ቁጥር 3 ከቁጥር 3 እስከ 14 ቶሎ ብዬ አነብላችኋለሁ። ከቁጥር 1 እስከ ኤፌሶን ከቁጥር 1 እስከ 14 ያለውን አንብላችሁ። እንደዚህ ይላል። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምዕመናን ይላል። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። ካንተ ከኔ ሥራ አይደለም። ግን ማመንና መኖር ኢምፖርታንት ነው። እኛ ስናምንና ስንኖር የእግዚአብሔር ቃል በሕይወታችን መስራት ይጀምራል። በሕይወታችን የእግዚአብሔር ክብር መገለጥ ይጀምራል። ክብር ለእግዚአብሔር ይሁን። አደረገ በውድ ልጁ ይላል።
እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱ የበደላችን ስርየት ጸጋውን በጥበብ በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናል። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፍቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። ሃሌሉያ። እናንተም ደግሞ የእውቀትን ቃል ይኸውም የመዳናችሁን ወንጌል ስላመናችሁ፣ ሃሌሉያ፣ የመዳኑን ወንጌል ስላመናችሁ በተስፋ መንፈስ በመንፈስ ቅዱስ ታተማችሁ። እርሱ የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ። ይህም ለክብሩ ምስጋና ይሆናል። አሜን። የሚገርም ነገር ነው። ብሉይ ኪዳን ላይ ስንመለከት ቃሉን ብትጠብቅ ይላል። እውነት ነው። ቃሉን መጠበቅ ኢምፖርታንት። ጌታን ደግሞ ከተቀበልን በኋላ እንደፈለግን በኃጢአት እንጨማለቅ ማለት አይደለም። ነገር ግን ፍርሃ እግዚአብሔር እንዲኖረን የእግዚአብሔርን ፍቃድ እግዚአብሔር እንዳናሳዝን መጠንቀቅ አለብን። ክብር ለእግዚአብሔር ይሁን። ግን አንድ ነገር ማወቅ ያለብን እኛ በረከትን የተቀበልን የበረከት ልጆች ነን። በበረከት ውስጥ የምንዋኝ የሰው ልጆች ነን። ክብር ለእግዚአብሔር ይሁን። አሜን። ያ በረከት ደግሞ በክርስቶስ ኢየሱስ የሆነ በረከት ነው። በሰማያዊ ስፍራ በክርስቶስ ኢየሱስ የባረከን የጌታችን የክርስቶስ ኢየሱስ አምላክና አባት ይባረክ ይላል። ባረከን ደግሞ ይባረክ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር የሚባረከው በተባረኩት ነው። እኛ የተባረክነው እግዚአብሔር ስለባረከን ነው። እኛ ደግሞ እግዚአብሔርን የምንባርከው ስለተባረክን ነው። ክብር ለእግዚአብሔር ይሁን። ስለዚህ የበረከት ሁሉ ምንጭ ኢየሱስ ነው። የበረከት ሁሉ ምንጭ በኢየሱስ ነው። የበረከት ሁሉ ምንጭ በኢየሱስ ስለሆነ ለዛ ደግሞ ድምፅ ለዛ ቃል መታዘዝ አለብን። ብዙውን ጊዜ በአፋችን ውስጥ የሚሰራው ብዙውን ጊዜ ምንድን ነው ቢባል የሚያሳዝነው ነገር ምንድን ነው? ኔጌቲቭ ቃል ነው። በቃ አፋችን ላይ በራሳችን ላይ እርግማን እናውጃለን። በኢየሱስ ስም የእርግማን ቃል ከእናንተ ላይ የተመታ ይሁን። የእርግማን ቃል ከቤታችሁ ከኑሯችሁ በኢየሱስ ስም ይመታ። ሰይጣን መጥቶ ሹክ የሚላችሁ ማንኛውም አጋንንታዊ ቃል የተመታ ይሁን። እኛ ዛሬ ጣዖት አናመልክም። ዛሬ እኛ ጣዖት አቁመን አናመልክም። የእግዚአብሔር ቃል ምን ይላል እዚህ ጋር? ዘዳግም ምዕራፍ 14 ላይ ዛሬም ያዘዝኩን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋት፣ ዛሬም ካዘዝኩ ከነዚህ ቃሎች ወደ ቀኝ ወደ ግራም ባትል ይላል። ከዛ ደግሞ ታመልካቸው ዘንድ ሌሎችን አማልክት ባትከተል እግዚአብሔር ራስ ያደርጋል እንጂ ጅራት አያደርግህም። ሁልጊዜ በላይ እንጂ በታች አትሆንም። በጌታ በኢየሱስ ክርስቶስ ካመንን በኋላ የትኛውን ጣዖት ነው አንተ የምታመልከው? የማመልከው ጣዖት አለ እንዴ? ጣዖት ካለ ከቤት ንቀለው፣ ጣለው። ባዕድ አምልኮ ካለ አንዳንድ ክርስቲያን ጌታን ከተቀበለ በኋላ ይሄ የእናቴ ባህል ነው፣ ይህ እኮ ምንድን ነው ስርዓት ነው፣ ይሄ ባህላችንን መጠበቅ አለብን ብለው ወደ ጣዖት ይመለሳሉ። እንዴት ብለው በረከትን ያገኛሉ? አጋንንትን ያገኛቸው። አንዳንዱ ሄኖ እንደገና በቃ ወደ ድሮ እንትን ይመለሳል። ወደ ጣዖታት ይመለሳል። ወደማይረባ ነገር ይመለሳል። እንዴት ብሎ በረከት ያገኘዋል? ሰው ኃጢአትን በሰራ ቁጥር በረከት ከሱ እየራቀ ይሄዳል። ሰው ከኢየሱስ በራቀ ቁጥር በረከት ከሱ ላይ እየራቀ ይሄዳል። በጌታ በኢየሱስ ካመንክ በኋላ በጌታ በኢየሱስ ጸንተህ መቆም አለብህ። ለምን እዚህ ጋር ምን ይላል? ጣዖታትን ባትከተል፣ ባታመልካቸው፣ ባታገለግላቸው ይላል። ዛሬ ማንን ነው የምታገለግለው? አንቺን። ጌታን ካገለገልክ እግዚአብሔር ይባርካል። እግዚአብሔር ታማኝ ነው። ክብር ለእግዚአብሔር ይሁን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው።
የበረከት ሁሉ ምንጭ። አንድ ነገር ወቅ፣ ጸባይም አይደለም ምንም አይደለም፣ በክርስቶስ ኢየሱስ ስላመንክ ነው። የበረከት ሁሉ ምንጭ ኢየሱስ ነው። የበረከት ሁሉ ምንጭ በጌታ በኢየሱስ ስላመንክ እንደ ቃሉ ስለምትኖር ያ የበረከት ምንጭ ነው። ስለዚህ በቤት ላይ፣ በልጆች ላይ፣ በኑሮ ላይ፣ በራስ ላይ ጤንነትን አውጅ፣ በረከትን አውጅ፣ ፍቅርን አውጅ፣ ምሕረትን አውጅ። ኢየሱስ ጌታ ነው። በራስ ላይ ችግር ካለ ራስን ይቅር በል። አንዳንድ ሰው ራሱን ይቅር ሳይል እንዴት በረከት ይቀበላል? በረከት ያመልጠዋል። አንዳንዱ ከራሱ ጋር የተጣላ ሰው ነው ያለው በዓለማችን። ጌታን ከተቀበሉ በኋላ ከራሳቸው ጋር የተጣሉ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም የጥል መንፈስ ወጋው። ተነስተህ ሂድ። ራስህን ይቅር በል፣ ራስሽን ይቅር በይ። ድሮ ያደረከውን ያደረግሽውን እያሰብክ ራስን እየወጋት ኑር። ነገር ግን እግዚአብሔር ያዘጋጀልህን በረከት ኑርበት፣ ዋኝበት፣ ብላው፣ ያዘው፣ ጨብጠው፣ እቀፈው። ክብር ለእግዚአብሔር ይሁን። እሱ ራሱ መጥቶ ያገኝሃል። ክብር ይከተልሃል ነው የሚለው እግዚአብሔር ቃል። ለምን? በክርስቶስ ኢየሱስ ደም ስለተዋጀን ስላመንን እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን፣ በፍጹም ኃይላችን ስለምናፈቅረው። ማንም በክርስቶስ ቢሆን አዲስ ፍጥረት ስለሆነ በእሱ ውስጥ ምን አለ? የእግዚአብሔር መንፈስ አለ። እኛ የእግዚአብሔር ቤተ መቅደስ ነን። የእግዚአብሔር ቤተ መቅደስ የተባረከ ነው። የተአምር ስፍራ ነው። እኛ ተአምር ነን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለዚህ ይህን ቃል በዚህ ላይ እንጨርሳለን። እግዚአብሔር ይባርካችሁ። የበረከት ሁሉ ምንጭ ማን ነው? ኢየሱስ ነው። እኛ ደግሞ በእሱ ነን ያለ ነው። እኛ በረከት ሁሉ በእኛ ላይ አለ። ስለዚህ በረከትን ስታዋጁት፣ በረከትን ስታውጁ ወደ እናንተ ይመጣል። አሜን። በቃ እግዚአብሔር ይባርካችሁ። እግዚአብሔር ያበልጽጋችሁ። እግዚአብሔር ጤንነት፣ ፈውስ ይሆንላችሁ። እግዚአብሔር በነገር ሁሉ ሃሌሉያ ባለጸጋ ያደርጋችሁ። በኢየሱስ ስም ባረኳችሁ። እግዚአብሔር አባቶ እንጸልያለን። በጌታ በኢየሱስ ስም የሰማነውን ቃል ሁሉ ለአንተ አሳልፈን ሰጠን። ይህ ቃል በእህቶቼ በወንድሞቼ በሚሰሙት ሁሉ ውስጥ በኢየሱስ ስም ድንቅና ተአምር እንዲያደርግ ጸለይኩኝ። እግዚአብሔር ሆይ ስለሰማህን ተመስገን። ቀሪ ጊዜያችንን ሁሉ ተረከብ። በምትወደው ልጅ በኢየሱስ ስም አሜን። ሃሌሉያ። ጌታን እቀበላለሁ የምትሉ ካላችሁ በዚህን ሰዓት አብረን ይህን ጸሎት እንጸልያለን። ከኔ ጋር ይህን ጸሎት ጸልይ። ጌታ ኢየሱስ ሆይ ዛሬ ደግሞ አንተ የበረከት ሁሉ ምንጭ ስለሆንክ ስላሳወቅከኝ አመሰግንሃለሁ። ጌታ ኢየሱስ ሆይ ከኔ ጋር ይህን ቃል ድገሙት። ጌታ ኢየሱስ ሆይ ዛሬ አንተን እንደ ግል አዳኝ አድርጌ እቀበላለሁ። በደሌን፣ ኃጢአቴን ሁሉ ይቅር በለኝ። ጌታ ሆይ ከተሰወረ ኃጢአት አንጻኝ። የድፍረት ኃጢአት እንዳይገዛኝ ጠብቀኝ። እግዚአብሔር ሆይ ስሜን በሕይወት መዝገብ ላይ ስለጻፍክ አመሰግንሃለሁ። እግዚአብሔር ሆይ ስላዳንከኝ ተመስገን። በኢየሱስ ስም አሜን። ይህን ጸሎት የጸለያችሁ ሰዎች ጠቅላላ ወንዶች፣ ሴቶች ሁሉ ሕፃናት ሳትቀሩ ዛሬ እናንተ በቅጽበት ዓይን የእግዚአብሔር ልጆች ሆናችኋል። የበረከት ሁሉ ምንጭ ተካፋዮች ሆናችኋል። የበረከት ምንጭ የሆነው ኢየሱስ በእናንተ ጋር፣ ከእናንተ ጋር፣ በእናንተ ውስጥ አለ። ስለዚህ ወደ ቤተ ክርስቲያን መሄድ የምትፈልጉ ጠቅላላ ሁላችሁም ወደ ወንጌላውያን አብያተ ክርስቲያናት እንድትሄዱ፣ ፔንቴኮስታል ቸርቾች እንድትሄዱ ጋብዛችኋለሁ። በእግዚአብሔር ቃል በሚያምኑ፣ በአብ በወልድ በመንፈስ ቅዱስ በሚያምኑ፣ በመንፈስ ቅዱስ ስራ የሚያምኑ፣ በድንቅና በተአምራት በሚያምኑ እነሱ ጋር ሄዳችሁ የእግዚአብሔርን ስማችሁን፣ ማንነታችሁን ጌታ እንድትቀበላችሁ ነግራችሁ የውሃ ጥምቀት ስነ ስርዓት ደግሞ እንድትወስዱ ጋብዛችኋለሁ። በዚህ በጣሊያን ሀገር በብሬሻ ደግሞ ያላችሁ፣ በጣሊያን ያላችሁ ስልኬን ደውላችሁ እንድታገኙ፣ ከዛ ደግሞ ያው መጨረሻ ላይ ታገኛላችሁ የስልክ ቁጥሬን። በዛ ደውላችሁ ተቀጣጥረን ወይም ደግሞ በስልክ ደግሞ ለእናንተ ያላችሁበትን ስፍራና ቦታ ነግራችሁኝ ባላችሁበት ስፍራና ቦታ አድራሻ ቸርቾችን ፈልጌ ደግሞ ለእናንተ አሳልፌ እሰጣለሁ። ስለዚህ እግዚአብሔር ይባርካችሁ። ጌታ ጸጋን ያብዛላችሁ። ሻሎም ሻሎም ሻሎም። ኢየሱስ ጌታ ነው። አሜን። ሻሎም